Olise, lovely. Mbappe! The superstar shines! Mbappe! There's a goal for the world! Olise, oh sweet, sweet. Mbappe, so sweet! Mbappe! Simply irrepressible! He insists on his moment. 20 World Cup goals for Kylian Mbappe, and it's another beauty. ተራራው ፈረንሳይ ለዓለም ዋንጫ ሃትሪኩ እየሮጠ ነው። በለብሉ ደረጃ በዓለም ዋንጫ ጠንካራ አልታየም። አውራ ዶሮው እንደ 1998-2018 ለፓሪስ ዳንኪራ ከወዲሁ የተዘጋጀ ነው። ለብሉ ከ4 ዓመት በፊት ከኳታር ሉሲያል አፋፍ ደርሶ በሜሲ የተነጠቀውን ድራማቲክ የዓለም ዋንጫ ፍጻሜንም አይዘነጋም። Lionel Messi has shaken hands with paradise. The little boy from Rosario Santa Fe has just pitched up in heaven. የፈረንሳይ ከዋክብት በታላቁ የዓለም ዋንጫ መድረክ ፍጻሜ በመድረስ ሃትሪኩን ሊሰሩ በአስፈሪ ቅርጽ ይገኛሉ። የ2018 ራሺያ ገድል 20 ዓመት ጠብቆ ተፈጸመ። የዚዳንና የፈረንሳይ ወርቃማ ትውልድ 1998 የተጀመረው የዓለም ዋንጫ ድል የፈረንሳይ እግር ኳስን እስከ ወዳኛው ቀየረ። It is France. Allez les Bleus! Rise to another class of gilded Gallic greats. The dignitaries meet. The Deschamps double is complete. In 1998, he lifted it. 20 years on, he will see it lifted for him. It will be some can-can on the Champs-Élysées tonight. From Boulogne to Biarritz, Calais to Cannes, Cherbourg to Chamonix, the trophy is returning to the land of Jules Rimet. ሳያንም በእግር ኳስ ገድላቸው ውስጥ አንድ ሆነው ታዩ። ዘረኝነት እጁን ሰጠ። ከተለያዩ የዓለማችን ክፍሎች የዘር ግንዳቸው የሚመዘዙ ፈረንሳይ በሰጠቻቸው ድል ባህር ተሻግረው የጎለበቱ እዛው ፈረንሳይ የተወለዱ ኮከቦች የዳበረው ተሰጥኦ ውጤት ሆኑ። የእናት ሀገራቸው ውለታን መለሱ። ጥቁር ፈረንሳዊ፣ አረብ ፈረንሳዊ፣ ላቲኖ ፈረንሳዊ፣ ሂንዱ ፈረንሳይ አናውቅም የሚሉ የጽንፈኛ አቀንቃኝ ዘረኛ ፈረንሳውያን አስተሳሰብንም ያሌ ብሉ ወርቃማ ትውልድ በዓለም ዋንጫ ገድሎቹ ቀየረ። እግር ኳስ ያሰባሰባቸው ፈረንሳውያን በሻንዜላንዜ ፓሪስ ውብ ጎዳናዎች በጋራ ደመቁ፣ ተቃቀፉ። እግር ኳስ ዘረኝነትንም ድል ነሳ። It is absolute pandemonium in Paris, the World Cup. The colours of France's flag were etched into the sky above Paris's Champs-Élysées Avenue. For the players, it was the homecoming they had dreamed of. For the fans, a joyful moment they would never forget. Look what's happening. It's a party. We are united. We had that 20 years ago, and now again, we are world champions. On a eu des années très difficiles. የፌራሪው ተጽዕኖ በዓለም ዋንጫ ቀጥሏል። እርሱ ለእናት ሀገሩ ፈረንሳይ ዳግም የዓለም ዋንጫውን ከፍታ ሀገሩን በጀግንነት እየመራ ያለ አቦ ሸማኔ ነው። እርሱ እንደ ልቡ ይጋልባል። እርሱ የጎል ማሽን ነው። ታላቁ ብራዚሊያ አጥቂ ሮናልዶ ሉዊስ ናዛሪዮ ዴሊማን ይመስላል። ከሮጣ አትይዘውም፣ ካመለጠህ ለፈጣሪ መስጠት ነው፣ ፈጽሞ አታገኘውም። እንደ ፋስት ኤንድ ፊውሪየስ ፌራሪዎች ይፈናጠርብሃል፣ ይጋልባል፣ ያስጨንቀሃል፣ ከየትም ጎል ያገባል። ጉልበተኛ ረፍት አልባ ነው። ምናልባትም ከዚዳን ቀጥሎ የምንጊዜውም የፈረንሳይ እግር ኳስ ሕያው ኮከብ ነው። ፌራሪው ኪሊያን ምባፔ የለብሉ አውራ ነው። የሚያቆመው ጠፍቷል። Olise, oh sweet, sweet. Mbappe, so sweet. የፈረንሳይ በማጥቃት መስመሩ ሲፈልግ ኪሊያን ምባፔን ከዴምቤሌ ኦሊሴና ዱዌ ያጣምራል። ካሻው ደግሞ ብራኮላን ከቼርኬ ያማርጣል። ማቴታም ከቤንች አለ። መሃል ሜዳው በራቢዮት ሸዋሚኒና ኮኔ ይመራል። ጉንዴ ሳሊባ፣ ኦፔከማኖና ዲጃኒ በባክፎር አሉ። ጉስቶ ሄርናንዴዝ እና ኩናቴ አማራጮች ናቸው። ይህ ፈረንሳይ ጎል ያገባል፣ ፕሬስ ያደርጋል፣ ያስጨንቃል። በቀላሉ ጎል አይገባበትም። መስመሩን ይጠቀማል። በከዋክብቶች ኢንዲቪጁዋል ብሪሊያንስ የደመቀ ነው። ይህ ፈረንሳይ በኦሊሴ ይዋባል፣ በምባፔ ይጋልባል፣ በዴምቤሌ ያጣድፋል። የለብሉ ኔይማር፣ ዱዌ፣ ብራኮላና ቼርኪ በተሰለፉ ሰዓት
ሀገራት ከነተጽኗቸው አሉ። ይህ ፈረንሳይ ከተጋጣሚዎቹ ፊት አይጨነቅም፣ ጨዋታ ይቆጣጠራል፣ ድል ነስቶ በቀላሉ ይወጣል። ብቸኛው የዓለም ዋንጫው ባሳማኝ ጥንካሬው ሳይጨነቅ ተጋጣሚዎቹን የሚያሸንፈው ውጤታማው ያሌ ያሌ ብሉ ስብስብ ነው። በአሰልጣኝ ዲዲየር ዴሾ የመጨረሻ ቆይታ ሶስተኛውን የዓለም እግር ኳስ ዋንጫ ለፈረንሳይ ለማምጣት ሁሉን አሳምኖ በብቃት ያለው የዓለም ዋንጫው ጠንካራው ቡድን ነው። ተራራው ፈረንሳይ ዘንድሮስ የለብሉ የዓለም ዋንጫው ወርቃማ ገጾች በትሪቡን ትውስታ ወርልድ ካፕ ክላሲክ ኤፍሬም የማነ Simply irrepressible. He insists on his moment. 20 World Cup goals for Kylian Mbappe, and it's another beauty. Here's Dembele. Ousmane Dembele has hit the bottom corner, and France are heading for the Final Four. ይህ ፈረንሳይ እንደነዚህ ዙ ፖግባ ዘመኖች ሁሉ ከተለያዩ የዓለማችን ክፍሎች የተውጣጡ ከዋክብቶች የተሞላ ነው። ፈረንሳይ ተወልደው ያደጉ የእናት ሀገራቸውን ውለታ ለመመለስ የቆረጡ እግር ኳስ የጽንፈኛ ዘረኞች መናኸሪያ እንዳልሆነ ዳግም መልስ ለመስጠት የቆረጡ ከቅርብ ጊዜ ወዲህ ሌሎች ሀገራትም የዘር ግንዳቸውን መነሻ ከተለያዩ የዓለማችን ክፍሎች የሚመዘዙ ተስጦዎችን ፈረንሳይን እንደ ሞዴል በመውሰድ ለከፍታቸው እየተጠቀሙበት የሚገኘው ያሌ ያሌ ብሉ የውጤት ቀመር ነው። ምፓፔ ካሜሮናዊ ነው። ኦሊሴ ናይጄሪያዊ፣ ዱዌ ከአይቮሪ ኮስት፣ ሱፐር ሳሊባ ከካሜሮንና ሊባኖስ፣ ሸዋሚኒ ከካሜሮን፣ ቼርኪ ከአልጄሪያ፣ ብራኮላ ከቶጎ፣ ዴምቤሌ ኩናቴ ከሴኔጋል፣ ኮኔ ከኮትዲቯር፣ ኩንዴ ከቤኒን። ይህ ያሌ ያሌ ብሉ እግር ኳስንም ዘረኝነትንም ድል የነሳው የውጤት ቀመር ነው። ከሰሞኑ እንደ ፓራጓያ ዘረኛ ሴናተር አይነት ፌራሪው ኪሊያን ምፓፔ ላይ የተነሳ ተራ ሐሳብን ፉርሽ ያደረጉ እግር ኳስ የማይበረዝ የማይነካ የተዋበ የተሰጦ መናኸሪያ መሆኑን ለጽንፈኞቹ መልስ የሰጠም ነው። Je vous avais dit, il y avait le corner qui venait, il y a eu 2 corners, et c'est le doublé de Zinedine Zidane, juste avant la mi-temps. The Champs-Élysées in Paris hosted scenes not witnessed since the end of the Second World War. France had won the World Cup and in doing so united the nation. ጥቁር ፈረንሳዊ፣ አረብ ፈረንሳዊ፣ ላቲኖ ሂንዱ ፈረንሳይና አቅም ለሚሉ ጽንፈኞች በእግር ኳስ ስፖርት ዓለም አቀፍ ከፍቷ ፈረንሳይ ለሁሉም መልስ የሰጠች ተምሳሌት ሀገር ነች። አሁን በዓለም እግር ኳስ ድፍን የአውሮፓ ሀገራትና ሌሎች ሀገራትም ለከፍታቸው ተግባራዊ ያደረጉት አቅምን፣ ችሎታን፣ ተስጦን ያስቀደሙ ያሌ ያሌ ብሉ ሞዴል ነው። ከተለያዩ ዓለማችን ክፍሎች የዘር ግንዳቸው የሚመዘዙ ከዋክብቶችን በብሔራዊ ቡድናቸው ማሳተፍ የተለመደው የዓለም እግር ኳስ አሰራር ስርዓትም ሆኗል። Since it ensures that a society can draw upon the talents and energy and skill of all its people. And if you doubt that, just ask the French football team that just won the World Cup. Because not all of those folks look like Gauls to me. But they're French. They're French. Papa! Is Mbappe! Oh my word! France are the champions of the world! ፈረንሳይ እንደ አለት የጠነከረ ነው። አማራጩ ሰፊ ነው። ሲበዛ ከተጋጣሚዎቹ ፊት አይቸገርም፣ እላፊም አይጨነቅም፣ ከተጋጣሚዎቹ ፊትም አይሽኮረመምም። ለውብ እግር ኳስም አንዳንዴ ተጋጣሚዎቹ እንደ ፓራጓይ ላሉ ተንኳሽ ወከባዎችም ለጥሩ ተፎካካሪዎችም ለማንም ዝግጁ ነው። እናም ፈረንሳይን ማን ያቆማል ሲባል ከአንድ ሜሲና ሜሲ ምትሃት ውጪ አንዳችም ያቆመው ኃያል በምድር ላይ ያለ አይመስልም። እርሱም እንደ ልቡ የሚጋለጥ የተከላካይ መስመር በያዘው የአርጀንቲና ብሔራዊ ቡድን በፈረንሳይ አማራጭ የማጥቃት ኮከቦች ኃይል ጥራት ሲመዘን በቁም ያሳቅቃል። አርጀንቲና እንደ ቡድን በፈረንሳይ ጥንካሬ ቀለም ከታየም ሲበዛ ደካማ ነው። እናም የሚሆነው ባይታወቅም ነገሩ ለአሌ ያሌ ብሉ የዘንድሮ የዓለም ዋንጫ አልጋ ባልጋ ይመስላል። Mbappe! Simply irrepressible! He insists on his moment. 20 World Cup goals for Kylian Mbappe, and it's another beauty. ኪሊያን ምፓፔ ምርጡ ፈረንሳይ አውራ በ20 የዓለም ዋንጫ ጨዋታ 20 ጎል ደርሷል።
በዚህ ዓለም ዋንጫ ከሜሲ ኢዝ ኢንፊኒቲ እኩል 8 ጎል አስቆጥሯል። በኡስማን ባለንዶር በሜሲ ውለታ ወደ ታላቅነት የተቀየረው ኮከብ ዴምቤሌ ሁለተኛውን ጎል በጨዋታው ለፈረንሳይ አስገኝቷል። የጎል ቁጥሩንም ዴምቤሌ 5 አድርሷል። ፈረንሳይ እንደ ኦሊሲ አይነት ከሜዳው የሚጠበብ የኳስ ብልሃተኛ ተውባ ያሻትን አማርጣ አሰልፋ የዓለም ዋንጫው ግማሽ ፍጻሜን በብቃት ተቀላቅላለች። ሜርሲ ቦኩ ሞሮኮ። የአፍሪካ እግር ኳስ የኩራት ምንጯ ሞሮኮ ከማትሻገረው ተራራ ፊት በክብር ተፋልማ ፎጣውን ጥላለች። አውራ ዶሮው ለብሉም በዚህ የዓለም ዋንጫ ሁሉን ብዙም ሳይጨነቅ እየደረመሰ ለሶስተኛው የዓለም እግር ኳስ ዋንጫ ክብሩ ከፊት አለ። The superstar shines! Mbappe! There's a goal for the world! Elise, oh sweet, sweet! Mbappe, so sweet! ይህ የለብሉ የዓለም እግር ኳስ ዋንጫ ከፍታ ዘንድሮም እንደገና ከ8 ዓመታት በኋላ እንደሚመጣ ፈረንሳውያን በጠንካራው ቡድናቸው ይተማመናሉ። ዓለምም በፌራሪው ኪሊያን ምባፔ የሚመራው የፈረንሳይ የማይበገር ጉዞን በዓለም ዋንጫው እየተመለከተ ነው። ተራራው ፈረንሳይን ማን ያቆም የሚሆነው ባይታወቅም መልሱ ራሱ ፈረንሳይ ይመስላል። እግር ኳስም የዓለም ዋንጫውን ዘረኝነትንም ዳግም በከፍታ ድል ሊነሳ በህብረ ብሔራዊ ቀለም ደምቆ ያሌ ያሌ ብሉ የኩራት ምንጭ የሆነው አውራ ዶሮው ከድንቅ ስብስቡ ጋር ሶስተኛው የዓለም ዋንጫውን ሊበላ ካች ሚ ኢፍ ዩ ካን ከቻላችሁ ድረሱብኝ የሚል ይመስላል። ተራራው ፈረንሳይ ከ4 ዓመት በፊት የነበረው ጸጸቱን ማርከሻ ከነተአምሩ ዘንድሮም በአርጀንቲና ያለው ሜሲ ኢዝ ኢንፊኒቲ ተአምሩ የማያልቀው ጥበበኛ አርጀንቲናይና አልባሴቴን ናፈንካራ ነው። በጣም በተስጦም የተሞላ ነው። በዚህ ሰዓት ግን እኛ አይደለንም የዓለም ሻምፒዮኖች። የዓለም ዋንጫውን ማሸነፍ ማለት ምን ማለት እንደሆነ ከ8 ዓመት በፊት ራሽያ ላይ ያውቀዋለሁ። የዓለም ዋንጫውን ማጣት ማለትም ምን ማለት እንደሆነ ከ4 ዓመት በፊት በኳታርም አውቀዋለሁ። በርካቶች ለኛ ግምት እየሰጡን ነው። በእርግጥ የተዋጣለት ብቃት ያለው ቡድን አለን፣ ግን የዓለም ዋንጫውን እስከምናሸንፍ ድረስ የሚታወቅ ነገር የለም። በትኩረታችን በሰፊ አማራጭ ተሰጥኦቻችን እንቀጥላለን። አሸንፈን እስካላረጋገጥን ድረስ በቡድናችን ኳሊቲዎች ዙሪያ የሚነሱ ሐሳቦችን ብናከብርም የሚያዘናጉን አይደሉም። የሚሆነውን አብረን እናያለን። በራሳችን ላይ እንጂ በተጋጣሚዎቻችን ላይ ሁልጊዜ ማተኩረን አናቅም። ፌራሪው ኪሊያን ምባፔ ከሞሮኮ ድሉ በኋላ የሰጠው አስተያየት ነው። It is France. Allez les Bleus! Rise to another class of gilded Gallic greats. The dignitaries meet. The Deschamps double is complete. In 1998, he lifted it. 20 years on, he will see it lifted for him. It will be some can-can on the Champs-Élysées tonight. From Boulogne to Biarritz, Calais to Cannes, Cherbourg to Chamonix, the trophy is returning to the land of Jules Rimet.